እንደምን አላችሁ ተማሪዎች? በዛሬው የምናየው የ8ኛ ክፍል ጀነራል ሳይንስ ዩኒት 1 ፓርት 3 ነው። ፓርት 1 እና 2 ከዚህ በፊት የሰራናቸው አሉ። እዚሁ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ጀነራል ሳይንስ ብቻ ሳይሆን ሌሎችም የትምህርት አይነቶች ነው ቱቶሪያል እና የተለያዩ ጥያቄዎችን እያሰራን እንገኛለን። ለሚኒስትሪ ኤግዛም በደንብ የሚያዘጋጇቸውን ጥያቄዎች እነዚህን ቶፒኮች እንድትከታተሉ እንላለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። ለዛሬው የምናየው ሪቪው ኤክሰርሳይሶችን ነው። የዩኒቱ መጨረሻ ላይ ያሉትን ኤክሰርሳይሶች አብረን እንሰራለን። choose the correct answer ይላል from the given alternatives. number 1 which of the following quantities is a fundamental quantity? fundamental quantity የሆነ የትኛው? volume area, volume, temperature, force. temperature ነው አይደል? ቴምፕሬቸር ነው ፋንዳሜንታል ማለት ከሌሎቹ ማናገኘው ራሱን የቻለ ኳንቲቲ ማለት ነው። ፋንዳሜንታል ኳንቲቲስ አር ቤዚክ ፊዚካል ኳንቲቲስ cannot derived from other quantities ከሌሎች ማናገኘው ለምሳሌ ማስ፣ ሌንግዝ፣ ታይም፣ ኤሌክትሪሲቲ፣ ቴምፕሬቸር፣ አማውንት ኦፍ ሰብስታንስ እና ሉሚነስ ኢንቴንሲቲ የሚባሉት እነዚህ ፋንዳሜንታል ኳንቲቲስ ናቸው ማለት ነው። ሶ ቴምፕሬቸር ኢዝ ፋንዳሜንታል ኳንቲቲ while እነዚህ ኤሪያ፣ ቮሊዩም እና ፎርስ የሚባሉት ድራይቭድ ኳንቲቲስ ይባላሉ። ነምበር 2 the difference between the fundamental and derived unit is a fundamental units are big in value but derived units are small in value. B fundamental units are derived from derived units. C derived units are derived from fundamental units. D there is no difference between them. C derived units from the fundamental አይደለ derived የሚባሉት ከፋንዳሜንታል የተገኙ ናቸው ነው። fundamental units are basic units for measuring fundamental quantities ለምሳሌ measuring for length meter for length, kilogram for mass. derived units obtained from the combination of or combining fundamental units ፋንዳሜንታሎችን ኮምባይን በማድረግ ድራይቭድ እናገኛለን ማለት ነው። ለምሳሌ ፎርስ ኒውተን በኒውተን የሚለካው ኪሎግራም ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ነምበር 3 which of the following is a derived quantity? derived quantity የሆነው ከነዚህ ውስጥ ማስ፣ ኤሪያ፣ ታይም፣ ሌንግዝ። ኤሪያ ነው ኤሪያ derived from the ሁለት ሌንግዞች ወይም ደግሞ ሜትር ታይምስ ሜትር ስኩዌር አይደለ? ይሄ ሜትር ስኩዌር ደግሞ የኤሪያ መለኪያ ነው። ሶ ድራይቭድ ኳንቲቲስ ይባላል ማለት ነው። ከሌንግዝ እና ከዊድዝ የምናገኘው ስለሆነ ለምሳሌ የዚህኛውን ሬክታንግል ኤሪያ ፈልጉ ብንባል ሌንግዙ እዚህ ጋር ለምሳሌ 3 ሜትር ቢሆን የኛው ደግሞ 2 ሜትር ቢሆን ስለዚህ ኤሪያውን ስንፈልግ ምንድነው የምናደርገው? 2 ታይምስ 3 6 ሜትር ስኩዌር አይደል? ሜትር ሲባዛ በሜትር ሜትር ስኩዌር ይሆናል። ስለዚህ ይሄ ኤሪያ የሚባለው derived from the length እና width ከሌሎች ፋንዳሜንታልስ ከሌንግዝ የምናገኘው ስለሆነ ነው። the SI unit of density የዴንሲቲ SI ዩኒት ኪሎግራም ፐር ሜትር ስኩዌር፣ ኪሎግራም ፐር ሜትር ኪዩብ፣ ኪሎግራም ፐር ሜትር ግራም ፐር ሜትር ኪዩብ። ኪሎግራም ፐር ሜትር ኪዩብ አይደለ? ዴንሲቲ ማለት ማስ ኦቨር ቮሊዩም ነው። ዴንሲቲ አንድ ነገር ዴንሲቲ ፈልጉ ከተባለ ማስ ኦቨር ቮሊዩም ነው። ማስ ደግሞ ኪሎግራም ነው፣ ቮሊዩም ደግሞ ሜትር ኪዩብ ነው ቮሊዩም የምንለካበት። ስለዚህ ሜትር ፐር ኪዩብ ይሆናል ማለት ነው። ኪሎግራም ፐር ሜትር ኪዩብ ይሆናል። 5 the prefix that represents 1 over 1000 ወይም 0.001 ይሄ ምንድነው ፕሪፊክሱ? ኪሎ፣ ሜጋ፣ ሴንቲ፣ ሚሊ ማለት ነው። ሚሊ ነው የምንለው። ሶ ይሄኛው ኪሎ 1000 ነው፣ ሜጋ 1 ሚሊዮን ነው፣ ሴንቲ 1 over 100 ነው። ይሄኛው 1 over 1000 ደግሞ ሚሊ ይሆናል ማለት ነው። ኦኬ ሁለተኛው ፓርት ደግሞ ፊሊንግ ዘ ብላንክ ስፔስ ነው። ዳሽ ሙላ ጥያቄ ነው።
ነምበር 1 ሌንግዝ ማስ ታይም ኤንድ ቴምፕሬቸር አር ዳሽ ኳንቲቲስ ምን ኳንቲቲስ ናቸው እነዚህ የሚባሉት ፋንዳሜንታል አይደለ ፋንዳሜንታል ፊዚካል ኳንቲቲስ ወይም ቤዚክ ዩኒትስ ቤዚክ ኳንቲቲስ ይባላሉ these quantities are called fundamental quantities because they cannot be derived from other physical quantities ከሌሎቹም ማናገኛቸው ስለሆነ ሌንግዝ በሜትር ይለካል ማስ በኪሎግራም ታይም በሰከንድ ቴምፕሬቸር በኬልቪን ማለት ነው ኤሪያ ነምበር 2 ማለት ነው ኤሪያ ቮሊዩም ዴንሲቲ ኤንድ ፎርስ አር ዳሽ ኳንቲቲስ እነዚህ ምንድናቸው derived quantities እንላቸዋለን derived from the fundamental quantities የምናገኛቸው ስለሆነ for example area length times length length ይሄ በሜትር ይለካል ይሄን በሜትር ይለካል ሜትር ታይምስ ሜትር ደግሞ ሜትር ስኩዌር ነው ቮሊዩም ደግሞ length times length 3 ጊዜ ስናበዛ በሜትር 3 ጊዜ ሜትር ስኩዌር ዴንሲቲ ማስ ኦቨር ቮሊዩም ነው ማስ በኪሎግራም ቮሊዩም ደግሞ በሜትር ይለካል በሜትር ኪዩብ ማለት ነው ፎርስ ማስ ታይምስ አክሰለሬሽን ነው ኒውተን እንላለን ወይም ኪሎግራም ሜትር ፐር ሰከንድ እንላለን ማለት ነው ይሄ derived እንላለን ኦኬ 1 ሚሊዮን ሴንቲሜትር is equals to dash ሜትር 1 ሚሊዮን ሴንቲሜትር 100 I mean 10000 ሜትር ይሆናል ማለት ነው 1 ሚሊዮን ምክንያቱም 1 ሜትር ስንት ሴንቲሜትር ነው 100 then 1 ሴንቲሜትር ደግሞ 0.01 ሜትር ይሆናል ስለዚህ 0.01 በ1 ሚሊዮን ስናበዛው የኛው 10000 ሜትር ይመጣል ማለት ነው ኦኬ ነምበር 4 the prefix for the number 0.01 is ምንድነው ይሄ ፕሪፊክሱ ሴንቲ አይደለ ሴንቲ ይሆናል ማለት ነው ሴንቲ እንላለን ሚሊ ምን ብለናል ሚሊ የምንለው 0.001 ሚሊ ብለናል ይሄን ደግሞ ሴንቲ እንላለን 5 the SI unit of volume የቮሊዩም ነው SI unit cubic meter ወይም ሜትር ኪዩብ ይባላል SI ዩኒቱ it represents the space occupied by three dimensional objects ነው ሜትር ኪዩብ የተደረገው እንዴት ነው ለምሳሌ ቮሊዩም እንደዚህ አይነት እንደዚህ ቢሆን ለምሳሌ ሳጥን ነገር ማለት ነው ይሄንን ቮሊዩም ወይም ይዘት ብንለካ እንደዚህ አይነት ታንከር አለ አይደል ይዋን ማለት አራት ማዕዘን ያለው ኪዩብ ማለት ወይም የክብሪት ሳጥን መውሰድ እንችላለን ስለዚህ ይሄ ሌንግዝ አለ ዊድዝ አለ ከዛ ይሄ ሃይት አለ ስለዚህ ሌንግዝ ታይምስ ዊድዝ ታይምስ ሃይት ስንፈልግ ማለት ነው ይሄኛው አሁን ታንከር ቢሆን የውሃ ታንከር ቢሆን አራት ማዕዘን ያለው ሳጥን መሰል ታንከር ቢሆን የውሃው ይዘቱ ምን ያህል ነው ውሃ ያው በሊትር ነው የሚለካው ግን በሜትር ኪዩብም ይለካል የውሃ ይዘት ማለት ነው ስለዚህ የዚህን ታንከር ሌንግዙን እና ዊድዙን ታይምስ ሃይቱን ስናበዛ ሌንግዙ የታንከሩ ለምሳሌ 2 ሜትር ቢሆን ዊድዙ ደግሞ 1 ሜትር ቢሆን ሃይቱ 1 ሜትር ቢሆን ምን እናደርጋለን 2 ታይምስ 1 ታይምስ 1 ስንት ሆነ 2 አይደለ 2 ሜትር ኪዩብ ውሃ ይዟል ማለት ነው ይሄ ታንከር ወይም መያዝ ይችላል 2 ሜትር ኪዩብ ውሃ መያዝ ይችላል ማለት ነው ስለዚህ ኪዩብ ሜትር በዚህ ምክንያት ነው የይዘት መለኪያ ይሆን ኦኬ ማቺንግ ነው ሶስተኛው ፓርት ማቺንግ ነው የመጀመሪያ ኮለመን እነዚህ ከ1 እስከ 5 ያሉ ጥያቄዎችን አስቀምጧል ሁለተኛው ኮለመን ደግሞ መልስ የሚሆኑት ነው ሶ ኤሪያ ስንል ኤስአይ ዩኒቱ ምንድነው ኤሪያ ሜትር ስኩዌር አይደለ ሜትር ስኩዌር ቴምፕሬቸር ኬልቪን ዴንሲቲ ኪሎግራም ፐር ሜትር ኪዩብ ቮሊዩም ቢ ሜትር ኪዩብ አይደል ማስ ደግሞ ኪሎግራም ስለዚህ እዚህ ጋር እነዚህ ከ1 እስከ 5 ያሉት ፊዚካል ኳንቲቲዎች ናቸው ግን የነሱ ኤስአይ ዩኒት ደግሞ ኮለመን 2 ላይ ያሉት እነዚህ ኤስአይ ዩኒቶቹ ናቸው ማለት ነው ኦኬ ሾርት አንሰር ይላል አራተኛው ፓርት ራይት ፎር ፋንዳሜንታል ኳንቲቲስ ዊዝ ዜር ዩኒትስ አራት ፋንዳሜንታል ኳንቲቲስ ማለት ከሌላ ኳንቲቲ የማናገኛቸው ኳንቲቲዎች ናቸው አንደኛው ለምሳሌ ሌንግዝ ነው
ኤስአይ ዩኒቱ ወይም ዩኒቱ ምንድነው? ሜትር ነው። ሁለተኛው ፊዚካል ፋንዳሜንታል ኳንቲቲ ማስ ነው፣ በኪሎግራም ይለካል። ሌላው ፋንዳሜንታል ኳንቲቲ ወይም ፊዚካል ኳንቲቲ ታይም ነው፣ በሰከንድ ይለካል። ሌላው ፋንዳሜንታል ኤሌክትሪክ ካረንት ነው፣ በአምፔር ወይም በኤ ይለካል። ኤ ሪፕሬዘንት ይደረጋል። ፋንዳሜንታል ኳንቲቲስ ምንድን ናቸው? ቤዚክ ኳንቲቲስ that cannot be derived from other quantities. Their units are internationally accepted SI units ናቸው ማለት ነው። ነምበር 2 write for derived quantities with their units። 4 derived ደግሞ አሁን ከላይ ያየናቸው ፋንዳሜንታል ናቸው። አሁን ደግሞ derived የሆኑትን ከሌላ የተገኙትን እንፈልግ። for example velocity ሜትር ፐር ሰከንድ ነው። acceleration ሜትር ፐር ሰከንድ ስኩዌር ነው። force ኒውተን ነው ወይም ኪሎግራም ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ኒውተን ኦር ደግሞ ኪሎግራም ሜትር ፐር ሰከንድ ስኩዌር። ኤነርጂ ጁል ማለት ነው። ስለዚህ እነዚህ ድራይቭድ ናቸው። ድራይቭድ አር ኦብቴን ፍሮም ኮምቢኔሽን ኦፍ ፋንዳሜንታል ኳንቲቲስ ፋንዳሜንታሎችን ኮምባይን በማድረግ ለምሳሌ ማስ ታይምስ አክሰለሬሽን ፎርስ ነው አይደለ? ስለዚህ ማስንና አክሰለሬሽን ውስጥ ደግሞ ዲስታንስን እንዲሁም ደግሞ ታይምን ኮምባይን በማድረግ የምናገኘው ነው ማለት ነው። ሶስተኛው ጥያቄ ራይት በሜጀርመንት 0.005 ሜትር ዩዚንግ ፕሪፊክስ በመጠቀም ይህንን 0.005 ሜትርን ጻፉ ይላል። ምንድነው የምናደርገው? 5 ሚሊሜትር ይሆናል ማለት ነው። እቺ 5 ሚሊሜትር ስለዚህ ሚሊ የሚለውን ፕሪፊክስ ለመጠቀም ነው ይሄን የፈለግነው። 0.005 ሜትር ማለት 5 ሚሊሜትር ማለት ነው። ኦኬ 5 ይሄ 1/1000 ማለት ነው። ሚሊ ማለት ወይም 0.005 ሲባዛ በዚህኛው ስናደርገው ይሄን እናገኛለን ማለት ነው። 5 times 0.001 ኦኬ ነምበር 4 ኮንቨርት 1000 ሴንቲሜትር ቱ ወደ ኪሎ ሜትር። ስለዚህ እንዴት ነው የምናደርገው? 0.1 ኪሎ ሜትር ማለት 100,000 ሴንቲሜትር ነው። ስለዚህ 1000ን ለ100,000 ማካፈል ማለት ነው። ከግራ ወደ ቀኝና ከቀኝ ወደ ግራ አይተናል አይደል? ፓርት 1 እና 2ን ስንሰራ። ስለዚህ ይሄንን ወደዚህ ለመቀየር ማባዛት ብለናል። ይሄን ደግሞ ወደዚህ ለመቀየር ማካፈል ይሆናል። ስለዚህ ለ100,000 ስናካፈል 0.01 ኪሎ ሜትር ይሆናል ማለት ነው። ነምበር 5 the value of the acceleration due to gravity on the surface of the earth is known to be 9.81 meter per second square. An experiment students found the following results. ከዛ ኤክስፐሪመንት ሲሰራ የሆነ ተማሪ የተሰጠው ግራቪቴሽናል ፎርስ ኤግዛክት የግራቪቴሽናል ፎርስ የሚታወቀው 9.81 ነው። ነገር ግን ኤክስፐሪመንት ሲሰራ ሜዠር ሲያደርግ የሆነ ተማሪ አንደኛው ሜዠርመንት 12.2 ሜትር ፐር ሰከንድ ስኩዌር መጣለት። ድጋሚ ሌላ ሜዠርመንት ሲያካሂድ 12.3 ሜትር ፐር ሰከንድ መጣለት። ድጋሚ ሌላ ሜዠርመንት ሲያካሂድ 12.1 ሜትር ፐር ሰከንድ። እንደገና ሌላ ሜዠርመንት ድጋሚ ሲመዝነው 12.08 ሜትር ፐር ሰከንድ ስኩዌር መጣ። is this measurement accurate or precise ይላል። አሁን ተማሪው የተሰጠው ትሩ ቫልዩ 9.81 ነው። ነገር ግን ደጋግሞ ሜዠር ሲያደርግ የሆነ ኤክስፐሪመንት ሲሰራ እነዚህ 5 ቫልዩዎች አገኘ። አንድ ይሄኛውን አገኘ፣ 2 ይሄኛው 3 ይሄኛው 4። ስለዚህ 4 ኤክስፐሪመንት ቫልዩዎችን የተለያዩ ቫልዩዎችን በፖይንት የሚለያዩ ቫልዩዎችን አገኘ። ተማሪው ይሄንን ሜዠር ሲያደርግ የተለያዩ ቫልዩዎችን ያገኘበት ሜዠርመንት is this measurement accurate ነው ወይስ precise ነው ጥያቄው። ስለዚህ ስለ ፕሪሳይዝ እና አኩሬሲ ምን ብለናል? ፕሪሳይዝ ነው። ለምንድነው ፕሪሳይዝ የሆነው? የሚቀራረቡ ቫልዩዎች ነው ያገኘ። አራቱም ኤክስፐሪመንት የሚቀራረቡ ናቸው። 12.2 12.3 12.1 12.08 በጣም የሚቀራረቡ ስለሆነ they are precise but not accurate። accurate ለምንድነው ያልሆነው? ከዚህኛው ጋር
ስለሚራራቅ ማለት ነው ከተሰጠው ትሩ ቫልዩ ጋር ስለሚራራቅ ወይም ደግሞ ኤግዛክትሊ ወደ ትሩ ቫልዩ የቀረበ ስላልሆነ ኢትስ ኖት አኩሬት ይባላል ማለት ነው ሶ ፕሪሳይዝ በት ኖት አኩሬት እንላለን አኩሬት የምንለው የተሰጠን የሚታወቀው ግራቪቲ 9.81 ነው ነገር ግን ሜዠር ስናደርገው 9.81 የሚቀራረብ አይደለም ይሄኛው 12 ከ12 በላይ ነው አብዛኛው ስለዚህ ይሄኛው ሜዠርመንት አኩሬት አይደለም በት ፕሪሳይዝ ነው ሜዠር ሲያደርግ ስለዚህ ፕሪሲሽን ምን ብለናል ክሎዝ ቱ ኢች አዘር ነው እያንዳንዱ ሜዠር የሚደረግ ነገር ምንድነው የአራት ሜዠርመንት ካለ አራቱም የሚቀራረቡ ከሆነ ዛር ፕሪሳይዝ አኩሬሲ ከሆነ ክሎዝነቱ ዘ ትሩ ቫልዩ ስንት ነው 9.81 ነው በት ሜዠርድ ቫልዩስ አር ፋር ፍሮም ኢት ከሜዠር ሲደረግ ግን ከነዚህ ከ9.81 የራቀ ቫልዩ ነው የተገኘው ማለት ነው ኦኬ ነምበር 6 ሊስት ስቴፕስ ዩዝድ ኢን ሳይንቲፊክ ሜተድስ ተጠቅመን የተለያዩ ሪሰርቾችን ስንሰራ የምናካሄዳቸው ስቴፖች አሉ የምንከተላቸው ስቴፖች አሉ እነሱን ሊስት አድርጎ ይላል ለምሳሌ ኩዌሽነሪ ኦብዘርቬሽን ሃይፖቴሲስ ምናምን ያልናቸው ኤግዛክትሊ ስቴፖቹን ጻፉ ነው ስለዚህ የመጀመሪያው ኦብዘርቬሽን ነው ከዛ ኩዌሽን ወይም ደግሞ ፕሮብለም አይደንቲፊኬሽን ነው ከዛ ሃይፖቴሲስ አለ ሃይፖቴሲስ ፎርሙሌሽን ከዛ ኤክስፐሪመንት ወይም ዳታ ኮሌክሽን ከዛ አናሊሲስ አለ ከዛ ኮንክሉዥን ከዛ ሪፖርቲንግ ወይም ኮሙኒኬሽን ነው እሺ ይሄንን በደንብ ነው The scientific method is systematic process to investigate phenomena solve problems and gain knowledge ስለዚህ ይሄ ሳይንቲፊክ ሜተድ ወይም ሳይንሳዊ ዘዴ ማለት ሲስተማቲክ ፕሮሰስ ነው የሆነ ሂደት ነው የሆነ ነገር ኢንቨስቲጌት ለማድረግ ለመመራመር ፕሮብለም ሶልቭ ለማድረግ እና የሆነ ዕውቀት ጌን ለማድረግ የምንከተላቸው ሂደቶች ናቸው እነዚህ ሳይንቲፊክ ሜተድስ የሚባሉት ለምሳሌ ይሄንን ፓርት 2 ላይ የዚህን ቱቶሪያል ፓርት 2 ላይ ዲስከስ ያደረግነው ምንድነው ለምሳሌ ካንድል ወይም ደግሞ ሻማ ለመብራት ወይም ደግሞ የሆነ ነገር በርን ለማድረግ ኤር ያስፈልጋል ከሚል ተነስተን ነው ኦብዘርቬሽኑ ምንድነው ኤር ያስፈልጋል የሚለው መነሻ ተደረገና ከዛ ኤር ለበርኒንግ ያስፈልጋል የሚለውን በጥያቄ መልክ ይዘን እንነሳለን ከዛ ሃይፖቴሲሱ ደግሞ ምንድነው ለኤክስፐሪመንት የሚያበቁ የተለያዩ ዳታዎችን ኮሌክት እናደርግበት ነው ከዛ አናሊሲስ እና ሪዛልት ዚን መጨረሻ ላይ የተገኘውን ፋውንዲንግ ወይም ደግሞ ሪሰርች ኮሙኒኬት ማድረግ ሪፖርት ማድረግ ሂደት እንዳለ በኤግዛምፕል በደንብ አይተናል እሱን ወደ ኋላ መለስ ብላችሁ እሱን ቱቶሪያል መከታተል ትችላላችሁ በደንብ አንደርስታንድ ካላረጋችሁት ኦኬ ሪቪው ጥያቄዎቹ በዚህ መልኩ ጨርሰናል ሌሎች ጥያቄዎች የተዘጋጁ አሉ ዩኒት 1 ላይ ለሚኒስትሪ ኤግዛም የሚያግዟችሁ በርካታ ጥያቄዎች ናቸው እንዲሁም ደግሞ ለክፍላችሁ የፈተና ዝግጅት እንዲያግዟችሁ የተደረጉ ጥያቄዎች ናቸው ስለዚህ እነዚህን ጥያቄዎች በሚቀጥለው ፓርት 4 እና 5 ላይ ይዘን እንቀርባለን እስካሁን ባሉት ጥያቄዎች ዙሪያ አስተያየትን ካላችሁ ኮሜንት ላይ ጻፉልን ሌሎች የትምህርት አይነቶችንም እንደዚሁ ያዘጋጅን እንገኛለን እነሱንም ተከታተሉ እንላለን በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ